ባልሽ በሌለበት አንድ ወንድ እንዳታስገቢ ወንድሙንም ቢሆን ትላለች የዛሬው ባለ ታሪካችን። አንድ ያልተጠበቀ አስቀያሚ ምሽት ህይወቴን ለዘላለም ለወጣው። ስሜ ለጊዜው ይቆያችሁ። ባለቤቴ ከሀገር ሀገር እየተንቀሳቀሰ ነው የሚሰራው፣ ግን ገቢው ለሁለታችንም በጣም በቂ ነው። ትልቅ ቤት አለን፣ ከ3 በላይ መኪኖች፣ ውድና በጣም የሚያስቀኑ ልብሶች። ግን ከባድ ህይወት ነበረኝ፣ በብቸኝነት የተሞላ ባዶ ህይወት። መጀመሪያ ላይ ቀላል መስሎኝ ነበር። ስራው ሄዶ እስኪመጣ በጉጉት ነበር የምጠብቀው። ሀብት ካለ ሁሌም ደስታ አለ ብዬ ነበር የማስበው። አንድ ቀን ግን ለ3 ሳምንት ወደ ለንደን ሊበር እንደሆነና ሊተወው የማይችለው በጣም አስፈላጊ የሆነ ስራ እንዳለው አረዳኝ። ምንም አማራጭ ስላልነበረኝ መልካም ጊዜን እየተመኘሁለት ልብሱን ፓክ አድርጌ ኤርፖርት እየነዳው ሸኘሁት። እናም ለረጅም ሰዓት አቅፌው እንደምወደው ነግሬው ሳልወድ በግዴ ሸኝቼው ያ ዝምተኛና ብቸኛ ወደ ሆነው ቤቴ ተመለስኩ። በተቻለ መጠን ደስተኛ ለመሆን ሞክራለሁ፣ ግን እንደ ብቸኝነት የሚያስጠላ ክፉ ነገር የለም። ወንድሙ ደወለ። ቀዥቃዣ ነገር ነው። ከባለቤቴ ጋር መልክ እንጂ ጸባይ ጭራሽ አይገናኙም። ባለቤቴ ተረጋጋ፣ ሁሉ ነገር ላይ ሲሪየስ የሆነና የህይወት ህግ የሚለው ነገር ያለው ሰው ነው። ወንድሙ ግን ከስራ ስራ የሚቀያየር ያልተረጋጋና ቅጥቅጥር ያለ ልጅ ነው። እናም እንዲህ አለኝ፣ የስራ ኢንተርቪው አለብኝ፣ ለትንሽ ጊዜ ከተማ ሊመጣ ስለሆነ አንቺ ጋር እንዳርፍ ፍቀጅልኝ አለ። ብዙ አሰብኩኝ። ያው ቤተሰብ አይደለም ምን ችግር አለ፣ ያውም የባለቤቴ ወንድም ብዬ ፈቀድኩለት። እናም ከሰዓታት በኋላ መጣ። የሚተኛበት የእንግዳ ክፍል አዘጋጅቼ ጠበቅኩት። ራቱንም አበሰልኩለት። በጣም የሞቀ ፈገግታ አሳይቶኝ ገባ። ወይን ይዟል። የመጣውን ጠጥተን ተጫውተን ወደ የመኝታ ቤታችን ተለያየን። በጣም ነበር ያሳቀኝ። ቤቱን ህይወትና ነፍስ ዘራበት። በጣም ተጫዋች ከመሆን የተነሳ ቀልድና ምሩን ለመለየት ብዙ ሰዓት ሁላ ይፈጅብኝ ነበር። ስለሱ እያሰብኩ ነበር ያደርኩት። በቀጣይ ቀን ከኢንተርቪው ሲመለስ ስራውን ያገኘሁት ይመስለኛል። እስቲ የደስታ ያህል እናክብር ብሎኝ ፒዛ አዘን በላን። እናም በልተን ምናምን መጫወት ጀመርን። ለምን ፊልም አናይም ተባብለን ፊልም መምረጥ። ከዛም የሆነ ኮሜዲያን ሮማንቲክ ፊልም ማየት ጀመርን። ቀስ በቀስ ሲልና ዶዶታለሁ። ህይወቴ ላይ ከባድና በጣም አስቀያሚ የሆነ ምሽት ተፈጠረ። ላስቆመውና ልቋቋመው አልቻልኩም። መጀመሪያ ነው ጥፋት ያጠፋቸው። በቃ ማይሆን ነገር ተፈጠረ። ባለቤቴ ላይ ከወንድሙ ጋር ማገጥኩበት። ያ ምስኪኑን ባለቤቴን፣ ታማኝና አፍቃሪውን ባለቤቴን ከዳሁት። ጠዋት ስነሳ ወንድሙ ኪችን ገብቶ ቡና እየጠጣ ነበር። አይኔ እሱን ለማየት መድፈር አልቻለም። ሊያወራ ሲል አፉን እንዲይዝ በእጄ ጠቆምኩት እና እባክህን በቃ ምንም ሳትል ውጣ፣ ካሁን በኋላ ላይ አልፈልግም አልኩት። በጣም ደንግጧል። እናም ጨንጎታል። ልብሱን ይዞ ዞር ብሎ ሳያይን ጥሎ ወጣ። ቤቱ ሙሉ ነበር ያጠብኩት። ልብሶቼን፣ አልጋውን፣ ፍራሹን ሳይቀር ሁላ ቀይሬያለሁ። ራሴን ዝም ለማስባል ይሁን ቆሻሻዬን ለማጽዳት አላውቅም፣ ግን እስኪ ደክመኝ ሰርቼ ተኛው። ውሎዬ እየከበደ መጣ። ጸጸት ብቻ ሆንኩኝ። ያን ጊዜ ምን ነው ተው ባልኩት፣ አብሬው ባልበላሁ ባልጠጣው፣ ጭራሽ እንኳን ልምጣ ሲለኝ አይቻልም ወንድምህ የለም ሌላ ቦታ ፈልግ ባልኩት፣ የአንድ ሌሊት የ1 ሰዓት ጥፋት ያለኝን አንድ ህይወቴን ሊያመሳቅለው ሆነ። ባለቤቴ ከስራው ጊዜውን ጨርሶ መጣ። ብዙ ስጦታዎችና ጌጣጌጦች ይዞልኝ በጣም ናፍቀሽኛል ብሎ ሲያቅፈኝ አልቻልኩም። በቃ ህይወቴ በጣም ነበር የከበደኝ። የምግብ ሽታ እያስጠላኝ መጣ፣ እያዞረኝና እያጥወለወለኝ። ጉዴ! አንድ ቀን ባለቤቴ ወደ ስራ ሲሄድ ፋርማሲ ሄጄ እርግዝና ማረጋገጫ መሳሪያውን ገዛው። ሞከርኩት። እውነትም እንደፈራሁት ሆነ። እርጉዝ ነኝ። ልጁ ደግሞ ከማን እንደሆነ መገመት እችላለሁ። ራሴን አዞረኝ፣ ወደኩ። ምንም አላስታውስም። ስነቃ ባለቤቴ አልጋው አጠገብ ቁጭ ብሏል። የሆስፒታል አልጋ ላይ ነኝ። ጭንቅላቴ በነጭ ፋሻ ተጠቅልሏል። መነሳት ሁላ አልቻልኩም። ምን እንደተፈጠረ አልገባኝም። አይኔን ከመግለጼ ምን ሆነሽ ነው? አላሳዝንሽም? ጥለሽ ልትሄጂ ነው ብሎ ስቅስቅ ብሎ አለቀሰ። ግራ ገባኝ። ምን እንደምለው አላውቅም። ዝም አልኩት። ትንሽ አንሸራቶኝ ወድቄ ነው የመሰላቸው። ከወንድሙ እርጉዝ እንደሆንኩና እንደከዳሁት ግን አላወቀም። ከሐኪም ቤት በሰላም ወጣን። ልጅ እንዳረገዝኩ ከሐኪሙ ሲሰማ እንዴት እንደሆነ አልገባሽም ሂባ። በቃ አለ አይደለ በደስታ የሚሆነውን አቶ 80 ጊዜ ነበር ሲስመኝ የነበረው። ልቤ እንዴት እየደማ እንደሆነ አሁን ላይ በእኔ ቦታ ያልሆነ ሰው እንጂ አይረዳኝም። ቤት ገባን። አሁን ላይ የ6 ወር እርጉዝ ነኝ። ልነግረው እያሰብኩ ብዙ ጊዜ ትቸዋለሁ። አላውቅም። ይህንን ታሪክ የምልክልሽ እንድታማክሪኝና ህዝቡ ምን እንደሚል ለመስማት ነው። ለቤቱ ምን ያህል ደፋ ቀና እያለ እንደሆነ አሁን ላይ ውጭ ሀገር እየሄደ ሁላ አይደለም። ብዙ ጊዜው የሚያሳልፈው ከኔ ጋር ነው። እኔ ግን በጣም ተጨንቄያለሁ። የሆነ ነገር በሉኝ ትላለች።
እኔ ማለት ነው እኔ በበኩሌ ጭራሽ የማለት የሱ ያልሆነ ልጅ ያውም የወንድሙ ልጅ ያንተ ነው ልጁ ብለሽ እንድታሳድገው አይሆንም፣ መሆን የለበትም እንደዛ። ስለዚህ ኮንሲኩዌንሱ መቀበል ነው በቃ። አይ ኖ የአንድ ቀን የአንድ ሰዓት ጥፋት ነው፣ ግን በቃ ተከትቧል ይሄ ነገር የሆነ ስለሆነ የሰው ልጅ ወይም ደግሞ የሱ ያልሆነ ልጅ ማሳደግ ይሄ ደግሞ ከባድ በደል ነው። ስለዚህ የወደፊት እሱም የወደፊት ህይወቱን ይምራ፣ ወይም ደግሞ አንቺን እሺ ብሎ የሚቀበልም ከሆነ ይቀበል። ኢትስ አፕ ቱ ሂም። ካሁን በኋላ በቃ አንቺ ምንም ነገር ማድረግ የለብሽም፣ መቀበል ነው የሚመጣው፣ መቀበል ነው። የሱ ያልሆነ ልጅ ያውም የወንድሙ ያንተ ልጅ ነው ብለሽ ማሳደግ አይቻልም በፍጹም። እና እኔ እንደዛ በይው ባይ ነኝ። እንግዲህ በጣም ኢትስ ሶ ሳድ ስቶሪ። አዝናለሁ፣ በጣም አዝናለሁ። ወንድሙ ራሱ ቢሰማ ምን እንደሚል አላውቅም። ይቀበልሻል ብዬ ምን ይመስሱን አላስብም። አይ ኖ ከባድ ነው ብቻ በእንደዚህ አይነት ነገር አይፈትነ። ለማንኛውም ሰዎች አካውንቴ እየተመታብኝ ነው መሰለኝ፣ በጣም ብዙ ጊዜ ሆኖኛል ከለቀኩኝ። ስለዚህ ባካችሁ ኮፒ ሊንክ፣ ሼር ምናምን ማድረግ እንዳትረሱ ፕሊዝ። አመሰግናለሁ በጣም ቻው። ትልቁ ሚስጥሬ ልተንፍስላችሁ ትላለች። ስራ ሰርቼ ስጨርስ ከአለቃዬ ጋር እሱ ቤት ሄጄ ነው የማድረው። ማንም ይሄንን አያውቅም። ለእኔ በጣም ከባድ ነው። ሁል ጊዜ ደስተኛ መምሰል፣ መሳቅና መጫወት አለብኝ፣ የሌለኝን ነገር ማሳየት። ተወልጄ ካደግኩት ከተማ ቤተሰቦቼ የተሻለ ህይወት ለመስጠት ወደ ከተማ መጣሁ። እናም ከብዙ መንከራተት በኋላ ነበር ስራ ያገኘሁት። የተከራየሁበት ትንሽዬ አንድ ክፍል ቤት ሁላ የምከፍለው ያሉኝን ጌጣጌጦች በመሸጥ ነበር። ከመጣሁ በ3 ወሬ ያገኘሁትን ስራ በአንድ ድርጅት ውስጥ አሲስታንት ሆኖ መቀጠር ነበር። የኛ ሀገር ታውቁታላችሁ፣ እንኳን በተማራችሁበት ሙያ አይደለም በትናንሽ ስራ ሁላ በጣም ማግኘት ከባድ ነው። አንድ ቀን የድርጅታችን የአለቃው አሲስታንት ስራ ትለቃለች። አለቃችንም እኔ አሲስታንት ሆኜ እንድሰራ ያዘኛል። አማራጭ የለኝም፣ ተቀበልኩት። እድሜው በ50ዎቹ መጨረሻ የሚገኝ የተዋጣለት ቢዝነስማን ነው። እኔ ደግሞ ያው 24 ዓመቴ ነበር በሰዓቱ። ስራዬን በስርዓት ለመስራት ሞክራለሁ። የእሱን ፋይል ኮፒ ማድረግ እና የሚያዘኝን አጫጭር ትናንሽ ስራዎች ለመስራት ሞክራለሁ። ብዙም ስራ እና ትልቅ ሎድ አልነበረብኝም። አንድ ቀን ታናሽ እህቴ ደውላ አባታችን በጣም እንደታመመና ህይወቱ አደጋ ላይ እንደሆነ ትነግረኛለች። ለኦፕሬሽን ደግሞ በጣም ብዙ ሺህ ብር እንደሚያስፈልግ አረዳችኝ። አባቴ ላጣው እንደሆነ ሳስብ ህይወት ጨለመችብኝ። የሚታከምበት ገንዘብ ደግሞ ከአቅሜ በላይ ነው፣ በጣም ከአቅሜ በላይ። ቤተሰቦቼ ስለሄድኩ ብቻ ከተማ ስለመጣሁ ብቻ ገንዘብ ሸምጥጬ የማመጣ ነው የሚመስላቸው። ያለኝን ሁላ ሳይ የቤት ኪራይ የሚሆን እና ለምግብ ምናምን የምትሆን ትንሽዬ ብቻ ብር ናት። ሁሉንም ያለኝን ጌጣጌጥ እንዲሁም የሚያዋጣኝንም የማያዋጣኝም ላፕቶፔንና ስልኬን ሳይቀር ሸጥኩኝና ላኩላቸው። ማርያምን አታምኝም፣ በእጄ ላይ አንድ ብር ራሱ አልቀረም ነበር። ሁሉንም ነበር የላኩት። ከሳምንት በኋላ የምከራይበት ቤት ክፍያ አለፈ ብሎ ሰውየው አንቆ ያዘኝ። ከዛም ከቤቱ እንዲወጣ ቀጭን ትዕዛዝ አስተላለፈ። ያለኝ አማራጭ ቤት ለቆ መውጣት ነበር። የሚይዘው አንድ ነገር አልነበረም፣ ራሴንና የመስሪያ ቤቴን ዩኒፎርም ብቻ። ያለኝን አንድ ብርድ ልብስ ይዤ ጎዳና ወጣው። ለሴት ልጅ በጣም ከባድ ነው። ወተሽ ከመኪና ስር ማደር ምን አይነት ምሽት ወተሽ ከመኪና ስር ማደር ምን አይነት ምሽት ልታሳልፊ እንደምትችይ መገመት አይከብድም። ህይወቴ ላይበራ እስኪመለስ ጨለመ። መሞት ብቻ እስኪመስለኝ ድረስ ጨለመ። መሞት ብቻ ነበር ያሰኘኝ የነበረው። ሰው ሆዱ ውስጥ ምንም ሳይኖር ሲቀር አፈር በልቶ ይጣፍጠዋል። አፈር መብላት ጀመርኩ። ስራዬ ብቻ ነበር ያለኝ ነገር። ጠዋት ተነስቼ እንደምንም ለብሼ ወደ ስራዬ ቦታ ለመሄድ ሞክራለሁ። በሶስተኛ ቀኔ ግን አልቻልኩም። አለቄ የሚፈልገውን ዶሴ እንዳመጣ ሲጠራኝ እየወሰድኩ እንዳለ በፊት ለፊቱ ወለሉ ላይ ተዘረገፍኩ። ጨለመብኝ። ምን እንደተፈጠረ ምንም የማውቀው ነገር የለም። ስነቃ ብቻ የቢሮ ሶፋ ላይ ተኝቼ በሚያሳዝን ፊት አይኔን የሚመለከተውን አለቃዬን ነበር ያየሁት። ምን ሆነሽ ነው ብሎ ጠየቀኝ። ራሴን መቆጣጠር አልቻልኩም። ተዋረድኩ፣ አለቀስኩ። እያባበለኝ ለመጨረሻ ጊዜ መቼ ነበረ የበላሽው አለኝ፣ አይኔን በእጁ እያየ እየዳበሰ። ደሜንም እያየው ነበር። አላስታውስም አልኩት። የተፈጠረ ነገር አለ እንዴ ንገሪኝ አለኝ። ምንም መዳበቅ አልቻልኩም። ሁሉንም ነገር የዘረገፍኩለት። እንባው አይኑ ላይ ቀርቦ ነበር። ደነገጠ። አቀፈኝና ደውሎ ምግብ አዘዘ። በህይወቴ አይቼ የማላውቀውን የምግብ ያህል ብዛት አየው። ምግቦቹ በጣም ነበር የሚጣፍጡት። እዛው ሶፋ ላይ ተመገብኩ። ከዛም እንዲህ አለኝ፣ የኔ ቤት በጣም ሰፊ ነው። በዛ ላይ ብቻዬን ነው የምኖረው።
ከአሁን በኋላ የራስሽን ገንዘብ አጠራቅመሽ ራስሽን እስክትቺ ድረስ ከኔ ጋር ትኖሪያለሽ አለኝ። it was an offer, like it was a ትዕዛዝ ነበር። ምንም ሳላስብ እሺ አልኩት። አሁን ላይ ከአለቃዬ ጋር እየኖርኩ ነው። የእንግዳ ክፍሉ አሁን የኔ ክፍል ሆኗል። የድርጅታችን ሰራተኞች አንሾካሾካሉ፣ እኔ ግን ግድ አይሰጠኝም። በቃ ልክ መውጫ ሰዓት ሲደርስ ሁሉም ወደ የቤቱ ሲሄድ እኔ ከአለቃዬ ጋር ወደሱ ቤት ሄዳለሁ። ወደፊት ትልቅ ህልም አለኝ። አሁን ግን ትልቅ ሚስጥር ይዣለሁ። አመሰግናለሁ ትላለች። አሪፍ ነው። ጥሩ አለቃ አለሽ። ያው እንግዲህ ቶሎ ገንዘብሽን አጠራቅመሽ እንደምትወጪ ተስፋ እናደርጋለን። good luck with your life። ለብዙ ትዳሮች መፍረስ ምክንያት ከሆነው ነገር ውስጥ መካከል አንዱ ልንገራችሁ። እንደው ይህ ሰውዬ አልቻልኩትም፣ ቆይ ማን ጋር ሄጄ ልተንፍስ፣ ውስጤ ታምቆ ሊፈነዳ ነው ትያለሽ። አጠራርሽ ራሱ ከሃኒ ወደ ማነ ተቀይሯል። ይኸውልሽ መተንፈስሽ ጥሩ ሆኖ ሳለ ለማነው የምተነፍሽው ግን ወሳኝ ነገር ነው። ስለቀረበችሽ ወይም ጓደኛሽ ስለሆነች ብቻ እናንተ ትዳር ውስጥ መግባት የለባትም። ጓደኞችሽ ሊወድሽ ይችላሉ፣ ቤተሰቦችሽን በጣም ኬር ሊያደርጉልሽ ይችላሉ። ይህ ማለት ግን ቤትሽን መምራት አለባቸው ማለት አይደለም። ምክንያቱም አንዳንድ ምክሮች ከስሜታዊነት፣ አንዳንድ ምክሮች ደግሞ ከሚስ አንደርስታንዲንግ ሊመጡ ይችላሉ። ስለዚህ ሁሉንም ነገር ሰምተሽ ወደ ቤትሽ ከማምጣትሽ በፊት አማካሪሽን በጥበብ ምረጪ። ምክንያቱም መልካም ምክር አንድነትን ይጨምራል እንጂ ልዩነትን ወይም መከፋፈልን አያመጣም። ዋናን እኮ ከሰመጠ ሰው አትማሪም። ራስሽ ላይ እንድትሰሪ ያበረታታሻል እንጂ የታባቱ ስራ አለታለው አያስብልሽም። ስለዚህ አማካሪሽን ተጠንቀቀሽ ምረጪ። ሻሎም። 4ኛ ክፍል እያለሁ ነው አንድ ልጅ ተዋወቅኩ። ከዛ አሪፍ ነበር ጸባዋ። ከዛ ሚኒስትሪ አስኮርጃኝ አለፍኩ። ከዛ አሁን 9ኛ ክፍል ነን። በ3 ቀን አውርቻት አፈቀረችኝ፣ እኔም እንደዛው። ከዛ ትንሽ ቆይቼ ጓደኛዬ ለቀልድ ብሎ የሴት ስልክ ሰጠኝ። ከዛ እሷም በ4ኛ ቀን አፈቀረችኝ። በስልክ ብቻ ነው የምናወራው። እኔም አፈቅርሻለሁ አልኳት። ግን ችግሩ እኔ ከነሱ መሃል መምረጥ አለብኝ። ግራ ገብቶኛል። በሴት ቶሎ ነው የምፈቀረው። እናንተ በሱ ሳብትኑ ምን ታደርጋላችሁ? ከጨለማ በኋላም እኮ ይነጋል ትላለች ባለ ታሪካችን። ታውቂያለሽ ይባል ለሴት ልጅ ቆማ ልትቀር ነው፣ ወፍ ዘራች፣ የሚፈልጋት የለም ወይ ምናምን እንደመባል የሚያሳምም ነገር የለም። አሁን ላይ 30 ዓመቴ ነው። ህይወቴ ውስጥ ማንም የለም። አላገባሁም፣ አልወለድኩም። በቃ ህይወቴ ስራ መሄድ፣ መመለስ፣ መብላት፣ መጠጣት፣ ከጓደኞቼ ጋር መዝናናት፣ ቤተሰብ መጠየቅ ብቻ ነው። ብቻዬን ነው የምኖረው እና በጣም ብቸኝነት ያጠቃኛል። ህይወቴ ለኔ ከባድ አይደለችም። የራሴ ስራ አለኝ። ግን የሰው አፍና የቤተሰብ ትንኮሳ ሰላም አሳጥቶኛል። የሃይስኩል ክፍል ተማሪ የነበርኩ የግቢያችን በጣም ታዋቂና ቆንጆ ልጅ አይኔ እስኪታወር አፍቅሬ ነበር። 12ኛ ክፍል ስደርስ አንድ ቀን የማስታወሻ ደብተሬ ይጠፋል። ይህ ጠፋ ማለት ብዙ ሚስጥሬ ተጋለጠ ማለት ነው። በተለይ የአንድ ተማሪ እጅ ከገባማስ አለቀልኝ እና ብዙ ቦታ ቀኑን ሙሉ ክላስ ቀጥቼ ፈለኩት። አጥቼ ተስፋ ከቆረጥኩ በኋላ ወደ ቤቴ ተመለስኩ። ቀጣይ ቀን ሀገር ሰላም ብዬ ወደ ትምህርት ቤቴ ስመጣ ያ የምወደው ልጅ በጀማው ተከቦ ወንበሬ ጠረጴዛ ላይ ተቀምጦ የኔ ማስታወሻ ደብተር ይዞ ይጠብቀኛል። እንዴት እንዳገኘው እስካሁን አላውቅም። ግን ፕሮባብሊ ሰው ሰጥቶት ይሆናል። ገና ሲገለጽ በሱ ስምና ፎቶ የሚጀምረው ማስታወሻዬ በየቀኑ እሱን ሳየው ስለተሰሙኝ ስሜቶችና እንዴት እንደማፈቅረው የሚገልጹ ማስታወሻዎች ያሉበት ደብተሬን ይዞ ሳየው ክው ነበር ያልኩት። ግን በጭራሽ እሱን እያነበበ በሰው ሁላ ፊት ተማሪው ካሜራ እየቀረጸው እኔ አንቺን ላፈቅር ይቅርና የእግሬን ጥፍር ቆሻሻ ያህል እንኳን ቦታ አልሰጥሽም ብሎ ሊያዋርደኝ ይችላል ብዬ አላሰብኩም። ተማሪው ላንቃው እስኪላቀቅ ድረስ ይስቅና እሱ ማስታወሻዬን ለሁለት ቀዶ ፊቴ ላይ ወርውሮብኝ ሲሄድ የተሰማኝ ከባድ ስሜት እስካሁን ድረስ ልቤን በትልቅዬ ግድግዳ አጥሬና ማንም አጠገቤ ሳላደርስ ህይወቴን ደፍኜ እንድኖር ለማድረጉ ትልቅ አስተዋጽኦ አለው። ከዛች ሰዓት በኋላ እያለቀስኩ ቤቴ ገብቼ ሀፍረቴ በጣም ከባድ ስለነበር ትምህርት ቤት መመለስ አቃተኝ። እንደምንም ማትሪክ ተፈትኜ በማለፌ ግቢ ገብቼ ስማር ማንንም አጠገቤ አላደረስኩም። የማንንም አይን ቀና ብዬ አላይም። እንደዛ ዲያሪ መጻፍ እንደማልወድ ዲያሪ ሲባል ያንገበግበኝ ጀመር። ህይወቴ በቃ የተዘጋ መጽሐፍ ሆኖ አረፈ። ቤተሰቦቼ በጣም የሰለጠኑ ስለነበሩ 27 ምናምን ስደርስ ስለ ትዳር አይደለም ወንድ አውርተውብኝ ሁላ አያውቁም። ሌላ ሰው ሁላ ሲጠይቃቸው ራሷ ደስ ያላትን ታምጣ፣ እኛ እጃችንን ዘርግተን እንቀበላለን፣ እልል እያልንም እንድራለን ያሉ ነበር የሚያጽናኑኝ። ያም ሆኖ ግን ህይወቴ ውስጥ ከዛ ልጅ በኋላ ማንም እንዲገባ ለመፍቀድ አልቻልኩም። ከ27 ዓመቴ በኋላ ግን ብዙ ነገሮች እየተቀያየሩ መምጣት ጀመሩ። የሰፈር ሰው አይን አውጥቶ ሰርግሽን መቼ ልንበላ ነው እያለ ይለኛል። ቤተሰብም ምንድነው ቶሎ አግቢ እንጂ የልጅ ማየት እኮ እንፈልጋለን እያሉ መቀመጥና ማቆሚያ ሲያሳጡኝ የራሴን አንድ ክፍል
ቤት ተከራይቼ ለመውጣት ተገደድኩ። ጭራሽ ቤት ለቅቄ መውጣቴ ያረጋጋቸዋል ብልም ብቻዬን መኖሬ ህዝቡን እሳት አለበሰው። እኔ ግን በቃ ደንታ አልሰጠኝም። 30 ዓመት እስከምደፍን ድረስ በቃ ህይወቴ ጨለመችብኝ። 30 ሲሞላኝ መኖር አስጠላኝ። ቆይ ለሴት ልጅ አግብታ መውለድ ማን አስገድዳት ብዬ ማሰብ ጀመርኩ። ግን ደግሞ የቤተሰቤ ብቸኛ ልጅን በመሆኔ የቀኙ ህሊናዬ ያንን አይደግፈውም ነበር። የሚገርመው ልቤ ውስጥ ማንም አለመኖሩ ነው። አንድ ጊዜ የሆነ ስም ጠቅሳለች እዚህ ጋር እገሌ የሚባል ልጅ የስራ ቦታዬ አዲስ ተቀጠረ። እናም እኔ ስለነበርኩ ማናጀሩ በጣም መቀራረብና ማውራት ጀመርን። ያው የስራ ጉዳይ ነው የምናወራው። በዛ ላይ 25 ዓመቱ ነው። ከኔ በእድሜ የሚያንስ ከመሆኑ አንጻር እኔ ምንም ስሜት የለኝም። እሱ ግን በየቀኑ አበባ ምናምን ማምጣት ጀመረ። ትንሽ ለሱ የሚያሳፍረው እኔን እና የሚያሸማቅቀው አለቃው መሆኔ ነበር። አሁን ላይ ግን በጣም ታታሪና ጎበዝ ሰራተኛ በመሆኑ ድርጅታችን በእኔ ስር ከመሆን አውጥቶት ሌላ ሳይት ላይ ማናጀር አድርጎ ሽሞታል። በዚህን ጊዜ ኮንፊደንሱ ጨመረ። ቸኮሌትና አበባ ማምጣት ብቻ ሳይሆን ይባስ ብሎ ለእራት እንድንወጣ ሲጠይቀኝ ከባድ ራስ ምታት ተሰማኝ። ከባድ ራስ ምታት ነበር የጣለብኝ። እንደማልችልና በዚህ እንደሆንኩኝ ስነግረው ቢናደድም ፈገግ ብሎ የተመቸች ሰዓት መሆን ይችላል ብሎኝ ሄደ። በቴክስት ያወራኛል፣ ይደውላል። እንዲሁም ደግሞ ከበፊቱ የተሻለ ሊግባባኝ ይሞክራል። ግን አንድ ቀን በቃ ለምን ደፍሬ አልስማማም ከሱ ጋር ልሞክር ብዬ ማሰብ ጀመርኩ። የሚደብረው ታላቅ ነኝ፣ ቢሆንም ግን በቃ አማራጭ የለኝም። እሱ የበሰለና ጥሩ ልጅ ነው በሚለው በዚህ ሀሳቤ ጸናው። ሄጄም ለእራት ዝግጁ መሆኔን ስነግረው በጣም ተደስቶ ቦታና ሰዓቱን ነገረኝ። ከቤቴ መጥቶም ሊወስደኝ ተስማማን። እራት ጊዜያችን አሪፍ ነበረ። እንደሚያፈቅረኝን እስከሚነግረኝ ጊዜ ድረስ ያኔ ተረበሽኩ። ያ ትራውማ አለቀቀኝም እና በቃ ጥጌው ከጠረጴዛ ተነስቼ መሄድ ጀመርኩ። ለምን ሆቴሉን ለቅቄ ታክሲ ስጠራ ከኋላ እየሮጠ መጥቶ ፊቴን አዙሮ ከንፈሬን በኃይል ሳመና ያኔ ደርቄ ቀረው። እናም ተንበርክኬ ወደኩ። በአንድ ቀን ይህ ሁሉ ጉድ ሰራኝ እያልኩኝ ላለቅስ ምንም አልቀረኝም ነበር። አብሮኝ ተንበርክኮ ቆይ ምን ሆነሽ ነው ተፈቅረሽ አታቂም እንዴ አለኝ። አዎ ብዬ ጮህኩ። ተፈቅሬ አላውቅም አልኩት። ስለው በቃ እኔ ያፈቀርኩሽ ብሎ እጄን ይዞ አነሳኝ። ናይ ወከ ያረግን እስከ ቤትሽ ሸኝሻለሁ አለኝ። መኪና ውስጥ እሱን ታዩ በቃ ብሎኝ ይዞኝ ቤቴ ድረስ አደረሰኝ። ከኔ ጋር ሊገባ ሲል ለሶስተኛ ጥፋትማ ስጅ አልሰጥም ብዬ ነገ እንገናኛለን ብዬው ከበር መለስኩት። እየሳቀ ተሰናብቶኝ ሄደ። ያን ሌሊት የደነገጥኩት ድንጋጤ የ12ኛ ክፍሌን ትራውማ አጥቦ ወሰደው። ልልት ያለሽ ከሳ እዚህ ጋር ስንጠቅሳለች ከንትና ጋር አሪፍ ጊዜያትን ማሳለፍ ጀመር። ገቴን ህይወት ዘራበት። አሁን ላይ ለመጋባት ወስነን ሽማግሌ ተልኳል። ቤተሰቦቼ በጣም ደስተኛ ሆኑ። በተለይ እናቴ ያነባቸው እንባ መቼም አልረሳውም። ሰርጋችን በቅርቡ ይሆናል። በእርግጥ አልፈለኩም ነበር፣ ግን እናቴ ቶሎ እንዲሆንና ልጅ መውለድ መጀመር እንዳለብኝ አስጠንቅቃኛለች። የሴት ልጅ ጊዜዋ ትንሽ ነው፣ ጊዜ የላትም ስትልም ነበር እና ብዙ ማለት አይጠበቅብኝም። በቃ ሁላችሁም ከኔ ህይወት በተለያየ መልኩ ትማራላችሁ እንዲሁም ትረዱታላችሁ። ግን ሁሌም ጠንካራና ለራስሽ የምትሆኚ ሁኚ። የሴት ልጅ ጊዜዋ በጣም አጭር ነው። ሴት ልጅ ልክ እንደ አበባ ናት ትላለች። ደስ ይላል። አሪፍ ታሪክ ነው። መጨረሻ ምንድነው? ሊነጋጋ ሲል ይጨልማል። ሊጨልም ሲል ይነጋል አይደለም? እንደዛ ነው። በእስሽ ሁላ እንደዛ ነው። አሪፍ ነበር። ደስ የሚል ታሪክ ነው። Thank you.